ጉባኤ ብቻ ሴሬሞኒ ብቻ በዓል ማክበር ብቻ ቄጤማ መጎዝጎዝ ብቻ ነጠላ መልበስ ብቻ ገዳም መሄድ ብቻ ሁለት ጉርሻ እንኳን ታጎርሳላችሁ እሺ ውስኪ አጋጭ ቢያንስ ግን ለጥሙ ጠብታ ቀዝቃዛ ውሃ ብትሰጠው ምን አለ እንዴ ዊጋችን ምንድነው እንዴ ኮስሞቲክሳችን ምንድነው እንዴ ምንድነው እሺ ይሁን ጥገብ ቢያንስ ትንሽ እራፊያ ተሰጠው እሺ ግድ የለም ኬክ ብላ ቢያንስ ትንሽ የደረቀ ዳቦ እንኳን ለዳሃትተው በጌጣችሁ ልትኮሩበት ነው ምን ልታረጉበት ነው ከሌላው በልጣችሁ ለመታየት ነው ክረምት ብርድ ልብስ አጥተው የሚሞቱት ብዙ ናቸው ነው መላችሁ በስንት ብርድ ልብስ ትቀያይራላችሁና ሰፈር ውስጥ ጽድቅ ከፈለጋችሁ እዚህ ውስጥ አለ ጉባኤ ሁሉ ጊዜ ወንጌል ሰፈር ውስጥ በቃ ጨርስ እየተባባሉ ትሪውን ጽድት ማድረግ አይደለም ጾም ማስተረፍና መስጠትም ጭምር ጊዜው የጾም በመሆኑ ከጾም ጋራ ብንማረው በያሰብኩትን አንድ ትምህርት መርጫለሁ የተረሳው መቅደስ በዚህ ርዕስ ትንሽ ጊዜ አቆያችኋለሁ እግዚአብሔር ከሁላችንም ጋራ ይሁንልን በዚህ ዘመን እግዚአብሔር ይመስገን የፈረሱ ቤተ መቅደሶችን እየሰራን ነው እግዚአብሔር ይመስገን በዚህ ዘመን ትልልቅ ካቴድራሎችን እየገነባን ነው እግዚአብሔር ይመስገን በዚህ ዘመን የተቃጠሉ አብያተ ክርስቲያናትን እያደስን ነው እግዚአብሔር ይመስገን በዚህ ዘመን የወየቡትን እያደስን ነው እግዚአብሔር ይመስገን በዚህ ዘመን ያዘመሙ መቅደሶቻችንን ቀና ያደረግን ነው እግዚአብሔር ይመስገን በዚህ ዘመን ህንጻ አብያተ ክርስቲያናትን ለማጌጥ ለማስዋብ ብዙ እየታገልን ነው እግዚአብሔር ይመስገን ይህ በጣም የሚያስመሰግን ነው ግን ደግሞ የተረሱ ጥቂት መቅደሶች ስላሉ እንዲህ ባሉ አጽዋማት ወራት እነዚህን መቅደሶች እንድናስታውስ ነው አንድ ሊቅ እንዲህ ይላል የክርስቶስ እውነተኛው መቅደስ የአማኙ ነፍስ ናት ይላል እናስጊጠው ልብስም እንስጠው ስጦታም ማንም ፈገው በእርሱ ጌታን እንኳን ደና መጣ እንበለው ይላል ልድገመው የክርስቶስ እውነተኛው መቅደስ የአማኙ ነፍስ ናት እናስጊጠው ልብስም እንስጠው ስጦታም ማንም ፈገው በእርሱ ጌታን እንኳን ደና መጣ እንበለው ይላል ይሄ መቅደሳችን ነው እዚህ ያለውም ጉባኤ ቤተክርስቲያን ይባላል እያንዳንዷ ነፍስም እያንዳንዷ ምእመንም የክርስቶስ ቤተ መቅደስ ትባላለች እሱን ነው እናስጊጠው ልብስም እንስጠው ስጦታም ማንም ፈገው በእርሱ ጌታን እንኳን ደና መጣ እንበለው የሚለው አንድ የተረሳ መቅደስ ግን አለ ረሃብ ያጠወለገው አንድ የተረሳ መቅደስ ግን አለ ኑሮ የከበደው አንድ የተረሳ መቅደስ ግን አለ አንጀቱ የተጣበቀ አንድ የተረሳ መቅደስ ግን አለ መጠጊያ ያጣ ውርጭ የሚበላው ጎርፍ የሚወርድበት ዶፍ የሚያልፍበት አንድ የፈረሰ መቅደስ ግን አለ እሱን መቅደስ እንደ ክርስቲያን እሱን መቅደስ ጾም እንደሚጾም እንድናስታውሰው ብለን ነው የተረሳው መቅደስ ያልኳችሁ
ኦርቶዶክሳውያን የእውነት ክርስቶስ የሚገኝበትን አድራሻ ልንገራችሁ። ክርስቶስን ማግኘት ትፈልጋላችሁ? ያው ክርስቶስ በደጅ ወድቆላችኋል። ርቦት በደጅ ወድቋል። ጠምቶት ደጅ ወድቋል። የሚለብሰው አጥቶ ደጅ ወድቋል። የሚጠጋበት ቤት አጥቶ ደጅ ወድቋል። የሚሰማራበት መሰማሪያ አጥቶ ደጅ ወድቋል። ክርስቶስን ማግኘት ከፈለጋችሁ ያው ደጅ ላይ አልፋችሁት መጣችኋል። ምክንያቱም ክርስቶስ ድሆችን፣ ክርስቶስ ምስኪኖችን፣ ክርስቶስ የሚበሉት የሌላቸውን፣ ክርስቶስ የሚጠጡት የሌላቸውን እኔ ይላቸዋል። እና ክርስቶስን ማግኘት የሚፈልግ ድሆችን ያገኛል፣ ምስኪኖችን ያገኛል፣ የጨነቃቸውን ያገኛል፣ የጠበባቸውን ያገኛል። ክርስቶስ የት ይገኛል ካላችሁ አድራሻው ይሄው አድራሻው ክርስቶስ ይገኛል። እናስጊጠው፣ ልብስም እንስጠው፣ ስጦታም አንንፈገው፣ ክርስቶስን እንኳን ደህና መጣህ እንበለው የሚለው ሊቁ ለዚህ ነው። ክርስቲያኖች ቅዱስ ዮሐንስ አፈወርቅ በነበረበት ዘመን ህንጻ ቤተ ክርስቲያኑን በጣም እያስጌጡ በቤተ መቅደስ ውስጥ ያሉ ነዋያተ ቅድሳትን እያሟሉ ለቤተ መቅደሱ እጅግ የተዋበ በወርቅ አምድ እያስጌጡ የወርቅ መንበር እየሰሩ የወርቅ ጽዋ እያመጡ ድሃውን ግን የሚረሱ ምስኪኑን ግን የማያግዙ ብዙ ክርስቲያኖችን ሲመለከት ምን እንዳለ ታውቃላችሁ? እንዲህ አላቸው፣ ደሃ ወገንህ በረሃብ እየማቀቀ አንተ የጌታን መንበር በወርቅና በብር ዕቃዎች ብትሞላው ጥቅምህ ምንድነው? ነገር ግን አስቀድመ ደሃውን አብላው፣ ምስኪኑን አጠጣው፣ እንዲሁም አልብሰው፣ በመቀጠል መንበሩን በፈለከው መልክ በወርቅም በብርም አስጊጠው ይላል። መጀመሪያ ግን ይሄንን አስጊጠው፣ ይሄንን አክብረው፣ ይሄንን አስውበው። መጀመሪያ ግን እደጅ የወደቀውን አጥግበው። ያ የወደቀውን መቅደስ ቀና አድርገውና ከዚያ ከፈለክ እዚህ መተህ በወርቅና በብር ትሞላዋለህ ይላል። ያኛውን መቅደስ አዋርደኸው ይሄኛውን መቅደስ ብታከብረው ጥቅም ምንድነው ይላል። ያኛውን መቅደስ አራቁተኸው ይሄኛውን መቅደስ ባህር ጨርቅ ብትሞላው ጥቅም ምንድነው ይላል። ለዛኛው መቅደስ ቀዝቃዛ ጽዋ ውሃ ሳትሰጠው ለዚህኛው መቅደስ የወርቅ ጽዋ ብታመጣለት ጥቅም ምንድነው ይላል። ለጥሙ ጠብታ ታክል ቀዝቃዛ ውሃ ሳታመጣለት ለክርስቶስ ለመንበሩ የወርቅ ጽዋ ብታመጣ ጌታን ታስቀናዋለህ ሆይ? ጥቅም ምንድነው ይላል። አካሉን የሚሸፍንበት ጨርቅ እዛ ነፍገው እዚህ ደግሞ መጣህ የሐር ጨርቅ ብታለብሰው እግዚአብሔርን ደስ ማሰኘት ነው ወይ ይላል። እዛ ጋር ያለው የወደቀውም የክርስቶስ ሥጋ ነው። እኔ ነኝ የሚለው ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል ይልሃል። እኔ ይላል እዛ። እዚህስ የሚሰዋው የሱ ሥጋ ነው። እዚህ የሚፈሰው ደሙ ነው። እዛ ያራቆትከውን እዚህ ብታለብሰው ጥቅም ምንድነው ይላል። ያንን አስበው፣ ከዚያ ይሄንን አክብረው። ለዚያ ለጥሙ ጠብታ ታክል ቀዝቃዛ ውሃ አጠጣው፣ ከዚያ ዚናና የወርቅ ጽዋም አምጣው። አስቀድመህ ደሃ ወገንህን አስበው፣ መግበው፣ አልብሰው፣ ከዚያም ሥጋውንና ደሙን በሐር ጨርቅ አክብረው። በዚያ ያከበርከውን በዚያ ታረቁተው።
ይህን ስጋዬ እንዳለው ያንን ብራብ አላበላችሁኝም ያለው አካሉ አንድ ነው ይላል። ሁለቱን ያነጻጸረ የተረሳ መቅደስ አለ ወገኖቼ። ያውም እንዲህ ባለ ከባድ ዘመን ሰው መጠጊያ ባጣበት ዘመን ኑሮ በከበደው ዘመን በቀን 3 የሚበሉ አንድ በሚበሉበት ዘመን ምግባቸውን በቀነሱበት ዘመን ዓለም ድሆችን እየቸረቸረች ድሆችን እያበዛች ባለበት ዘመን ችግረኞችን እየቀፈቀፈች ባለበት በዚህ ዘመን ክርስቲያኖች የኔና የናንተ ሥራ ሊሆን የሚገባው ማሰብ ነው፣ አለመርሳት ነው፣ መተጋገዝ ነው፣ መደጋገፍ ነው። እስኪ ልጠይቃችሁ በዓላቶቻችን ድግሶቻችን ተስካሮቻችን ዝክሮቻችን ሰርጎቻችን የልጆቻችን የልደት በዓላችን እነዚህ ምን ደግሳቸው ድግሶቻችን ሁሉ እስኪ ልጠይቃችሁ ድሆች ይጠሩባቸዋል? የፊት ወንበር ለድሆች ይለቀቃል? የሰራችሁት ጣፋጭ ማዕድ እፍታው የሚወጣው ለድሆች ነው? የፊቱ ወንበር የሚለቀቀው ለማን ነው? በበዓላቶቻችሁ በዝክሮቻችሁ በቅዱሳን የመታሰቢያ በዓላቶቻችን በቤተ ክርስቲያን ታላላቅ በዓላቶቻችን የፊቱ ወንበር የሚለቀቀው ለማን ነው? ቅድሚያ የሚሰጠው ለማን ነው? የወጡ ፍታም ይወጣው ለማን ነው? ለምለሙ እንጀራ የሚነጠፈው ለማን ነው? ለክርስቶስ ነው። የእግዚአብሔር ቃል እንዲህ ይላል ምእመናን ላንብብላችሁ። ግብዣ ባደረክ ጊዜ ድሆችን ጉንድሾችን አንካሶችን እውሮችን ጥራ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ በጻድቃን ትንሣኤ ይመለስልሃልና ይላል። ድግስ ደግሰሃል እንግዲያውስ ክርስቶስን ጥራ። ማንን? ደሃውን ጥራው፣ ምስኪኑን አጥግበው፣ ከፍታው አውጣለት፣ ከለመለመው አንጥፍለት፣ ቀዝቃዛ ጽዋ ውሃ ቀርተህ አጠጣው፣ ለምለም እንጀራ አንጥፈህ አጥግበው፣ የፊቱን ወንበር ለክርስቶስ ልቀቅለት። ድሆችን እኔ ነኝ ይላል። ክርስቶስን ማግኘት ትፈልጋላችሁ? እንግዲያው ድሆችን የፊት ወንበር ልቀቁላቸው። እንካ በንካ ታርጉታ። ለሰጠኝ ልስጠው ለጋበዘኝ ልጋብዘው አታድርጉታ። ለክርስቶስ የፊት ወንበር ትለቃላችሁ ወገኖቼ። እንደው የእውነት እንነጋገር ከተባለ ክርስቶስ ከድግሶቻችን ክርስቶስ ከበዓላቶቻችን ክርስቶስ ከዝክሮቻችን በዘበኛ አልተባረረም። ድሆች ቅድሚያ ይገባሉ። ድሆች መጨረሻም ከተሰጣቸው እንጃ እናያለን እኮ። ክርስቶስ በዘበኛ ተባሯል ስላችሁ፣ ክርስቶስ በር ተዘግቶበታል ስላችሁ፣ ክርስቶስ እየጮኸና እየለመነ እኛ ጮህቱን ከመስማት ፈቀቅ ብለናል ስላችሁ፣ ዙፋን ላይ ያስቀመጠልን አምላክ ጠራራ ፀሐይ ላይ ድንጋይ ላይ ያላነጠፍነው ድሆች አልተባረሩ፣ በር አልተዘጋባቸው፣ ጩኸታቸው አልተደመጠም። ክርስቶስ ተባሯል። ክርስቶስ በር ተዘግቶበታል። ከዋናው ማዕድ ላይ ተገፍትሯል። ፍርፋሪ እንኳን ለመስጠት ቸግሮናል። ድሮ አውቅ ነበር ዩኒቨርሲቲዎች አካባቢ ፍርፋሪ እንኳን ይሰጥ ነበር። ሆቴሎች አካባቢም ጥቂት ፍርፋሪዎች ይቸሩ ነበር። እንሰማለን በዚህ ዘመን ፍርፋሪ እንኳን በሽያጭ ሆኗል ይላሉ። እንጃ በዋጋ ከፍለው ነው ፍርፋሪያችንን እንኳን የሚያገኙት። ድሆች ከዋናው ማዕድ ቅድሚያ ስጧቸው የተባለውን ውራ እንኳን አላረግናቸው። እፊት አምጧቸው የተባለውን ኋላ እንኳን አላሰለፍናቸው። ታዲያ ድሆች አልተረሱ ወገኖቼ?
ከዋናው ማዕድ አልተገፈተሩም። ምናልባት ከተረፈን እሱንም ለቋንቋዬ ይቅርታ አድርጉልኝ እናንተን ማሰቀቅ ፈልጌ አይደለም ሶፍት የተቀላቀለበት ሳይቀር እንኳን ነው ምንወረውርላቸው ይቅርታ አድርጉልኝ የጋጥነውን አጥንት እንኳን አይደለም ከምረን ምንወረውርላቸው ክርስቶስ ውሻ ነው እንደናንተ ለውሻ እንኳን የማይሰጥ ለድሃ ይሰጣል የሻገተ የጃጀ የተረሳ ይወደቀ ግፍ አልበዛም እሺ ሌሎችን እየወቀስን እኛ ክርስቲያኖች አንወቀስም እንተሳሰባለን የዓለም መሪዎችስ አስቡ እኛ ለሰዎች ማሰብ ችለናል ሰው ጉዳያችን ሆኗል ያልተባረረም ክርስቶስ እንዲህ ይላል ሊቁ ዮሐንስ አፈወርቅ አንተ ከተገቢው በላይ ትመገባለህ ክርስቶስ ግን የሚያስፈልገውን እንኳን አልበላም አንተ የተለያዩ ኬኮችን ትበላለህ ክርስቶስ ግን ቁራሽ ዳቦ እንኳን አላገኘም ይላል እሺ ይሁን ጥገብ ቢያንስ ትንሽ እራፊ አትሰጠው እሺ ግድ የለም ኬክ ብላ ቢያንስ ትንሽ የደረቀ ዳቦ እንኳን ለድሃ አትተው ምዕመናን ለምን አሁን እንደምንጾም ታውቃላችሁ ልንገራችሁ የምንጾመው ክርስቶስን ለማገልገል ለመራብ ነው የምንራበው ለምንድነው ካላችሁ ለድሆች እንድንራራ ነው መራብን ስንለምድ ለሚራቡት መራራት እንድንለምድ ነው ለዛ ነው እኮ ምንጾመው ጠግበን በልተን ድሆችን እንድናስቀና አይደለም ማለዳ የጾምነው በመሳ የተውነው ለድሆች እንድናካፍለው ብቻ ነው የምንጾመው ጾም እኮ ማካፈል እኮ ነው ጾም ወገኖቼ የኛ የሆነው ለሌሎች ለመስጠት መልመድ ማለት ነው ሀብት መናቅን መማር ማለት ነው መጾም ወገኖቼ ከተገቢው በላይ መብላት አይደለም በመጠን እየተመገቡ በመጠን የተመገብነውን ለሌሎች ደግሞ ለሚራቡ መለገስ ማለት ነው ጾም ማለት ጨርስ እየተባባሉ ትሪውን ጽድት ማድረግ አይደለም ጾም ማስተረፍና መስጠትም ጭምር ማካፈልም ጭምር ነው ወገኖቼ ዓለም ይጨክን እሺ እኛ እርስ በርስ መጨካከን አለብን ዓለም በድሆች ላይ ይጨክን እሺ እኛ መቷቷው አለብን ተውት ሌላው እርሱት ይጨክን እኛ ግን በር እንዘጋጋለን እኛ ግን አንተዋወስም አንተ የተጣራ የወይን ጠጅ ትጠጣለህ ነገር ግን ለርሱ ቀዝቃዛ ኩባያ ውሃ እንኳን አልሰጠው አንተ በለሰለሰና በተለበጠ አልጋ ትተኛለህ ነገር ግን እርሱ በውጭ ሆኖ በቁር ያልቃል አንተ ለክርስቶስ የሆኑትን ገንዘቦች ሁሉ ጭርስ አድርገው ወስደሃል ይላል ሊቁ ዮሐንስ አፈወርቅ እሺ ወይን ጠጣ እሺ ውስኪ አጋጭ ቢያንስ ግን ለጥሙ ጠብታ ቀዝቃዛ ውሃ ብትሰጠው ምን አለ እሺ አንተ በለሰለሰና በተለበጠ ኮንፈርቶች መካከል ይሙቅህ ዶፍ የሚወርድበትን በውርጭ የሚያልቀውን ክርስቶስን አንድ ብርድ ልብስ ብትመጸውተው ምን አለ ነው የሚለው እየሰማችሁኝ ከሆነ ክረምት አዲስ አበባ ውስጥ ጥቂት ስታቲስቲክሶችን አይቻለሁ በጣም ብዙ ሰዎች ይሞታሉ ለምን መሰላችሁ በብርዱ በዝናቡ በጎርፉ በውርጩ ብዙ ህፃናት ያልቃሉ ወደው መሰላችሁ እንደ ማስቲሽ የሚስቡት ወደው መሰላችሁ እንደ ቤንዚል የሚያሸቱት ያሳዝናል ጠይቋቸው ወረዱና ራበና ይሏቸዋል ሁሉም ላይ ሆኑ ይችላል አብዛኞቹ ግን ቤት የላቸው የሚበሉት የላቸው ወደኛ ቀረብ ሲሉ የመኪና መስታወታችንን እንዘጋባቸዋለን ምን ያደርጉ በማስቲሽ ይረሱታል አንጀታቸውን በቤንዚል ያጣብቁታል ናላቸውን ያዞሩታል ሂዱ ሜክሲኮ እንደውም አሁን የሉ መሰለኝ ተጠርገዋል
ለሜክሲኮ መንገድም አይመቹም መሰለኝ። ለትዳራቸውና ለልጆቻቸው የሚያስቡ ባለትዳሮች ገፍተው የጣሏቸውን ወላጆች ይሄ ዓለም ደግሞ ገፍቶ የት እንዳደረሳቸው አላውቅም። ሰሞኑን አላየዋቸው። ክረምት ብርድ ልብስ አጥተው የሚሞቱት ብዙ ናቸው ነው የምላችሁ። በስንት ብርድ ልብስ ትቀያይራላችሁ እናንተ? እንደውም ይቅርታ አድርጉልኝ፣ ብዙዎቻችን መተኛት የምንፈልገው ዝናብ በደንብ ዶፍ ዝናብ ሲዘንብ ጨለም ሲል አቤት እንቅልፍ እንላለን። እደጅ ግን ዶፍ የሚወርድበትን አናውቀው። ይሄ ያስኮ መንገድ ሲሰራ በዛ አካባቢ ስራ ነበረኝና ታክሲ ስጠብቅ ምናምን ህፃናት ልጆችን አናገር ነበር። ትልልቅ ቱቦዎች ለመንገድ ስራ ተቀምጠዋል። ቱቦዎቹ ላይ ይፈነጥዛሉ፣ ይጫወታሉ። ጠየቅኳቸው፣ ጋሼ ክረምት ላይ እኮ መንገድ ሲሰራ በጣም ደስ ይለናል። ለምን እንዴ አታየውም እንዴ ይሄን ቱቦ? G+1 እንገነባበታለን፣ ቱቦ ውስጥ እናድርበታለን። እየሰማኝ ነው? ሸረሪት ያደራበት ብዙ ቤት ያለው ሰው ያለ ብዙ ሰው ቤት አጥቶ ብርድ ልብስ አጥቶ። ክርስቲያኖች ልጠይቃችሁ እስኪ ክረምት ብርድ ልብስ የመስጠት ልምድ አላችሁ? ብዙ ማህበራት አሉ ምንጣፍ እዚህም ያነጥፉ። እሰይ ጥሩ ነው። ግን ለአንዳንድ ሰዎች ደግሞ ወጣ ብለን ብርድ ልብስ የምንሰጥበት መርሃ ግብር አለ። ክርስቶስ በውጭ ሆኖ በውርጭ ያርቃል፣ በቁር ይመታል። እስኪ መተሳሰብ እንድንችል ወደ ልባችን እንድንመለስ እንጂ እናንተን ማሳቀቅ ፈልጌ አይደለም። አሁን ባለባችሁ ጫና ላይ ሌላ ጫና መፍጠር አይደለም። ይሄንን ጫና በጋራ እንድንካፈለው ለማድረግ ነው። ምእመናን በወር አንድ ደሃ አላችሁ የምትረዱት? ደሃ ጓደኛ አላችሁ? ምስኪን ጓደኛ አላችሁ የምታካፍሉት? ቁርሳችሁን የምታካፍሉት? ምሳችሁን የምታካፍሉት? ምሳችሁን ይዛችሁ ስትወጡ ትንሽ ከፍላችሁ መታጎርሱት አላችሁ። ክርስትና ማለት እኮ ይሄ ነው። ሌላ ምንድነው? ጉባኤ ብቻ፣ ሴሬሞኒ ብቻ፣ በዓል ማክበር ብቻ፣ ቄጤማ መጎዝጎዝ ብቻ፣ ነጠላ መልበስ ብቻ፣ ገዳም መሄድ ብቻ አይደለም እኮ። በዋናነት የዳነው በመስጠት ነው፣ የምንድነው በመስጠት ነው ወገኖቼ። የመጨረሻው የጌታችን ቃል ብራብ ብጠማ ብታረዝ እንግዳ በሆነ አይደለም ይለው ወገኖቼ። ብዙ እናቶችና ብዙ እህቶች ትታዩኛላችሁ። ሰፈር ውስጥ የሚራቡና የሚጠሙ ሰዎችን ታውቃላችሁ። ማዕዳችሁ የተከፈተ ነው፣ በራችሁ ገርበብ ያለ ነው። የምሳችሁን እስኪ ለትየንትና ልስጣቸው፣ ጧሪ የላቸው፣ ቀባሪ የላቸው፣ አባ ከናሚር የላቸው ትላላችሁ። ና እንትናዬ እስኪ ጭንቀመሳት ሁለት ጉርሻ እንኳን ታጎርሳላችሁ። ጉርሻ በሚሸጥባት ሀገር ታካፍላላችሁ ወይ ወገኖቼ? የኛ መኪና ልብስ አላት፣ የኛ መኪና ቤት አላት፣ እሰይ ይኑራት። ግንስ አንድ ምስኪን ክርስቶስ ልብስ አለው እንጃ። ቤትማ ተውት፣ ሁላችንም ወደ ቤት አልባነት ሳንቀየር አንቀርም በቅርቡ እንጃ። እሱንማ ተውት። ግን ድሆችን የሚያስብ ልብ አለ፣ ምስኪኖችን የሚያስብ ልብ አለ። ቁም ሳጥናችንን በቅያሪ ልብሶች ያጨናንቀነዋል። እሰይውን ቢያንስ የዓመት ልብስ የምትሰጡት አንድ ደሃ አላችሁ። የዕለት ጉርስ የዓመት ልብስ ይበቃናል ይላል መጽሐፍ። አንድ ልብስ ታካፍላላችሁ፣ አንድ ልብስ ትሰጣላችሁ። ደሃው ፀሐይና ብርድ ይፈራረቅበታል። ምናልባት አንዳንዶቻችን ሞዴል ይፈራረቅብን ይሆናል። ይሁንሽ ይፈራረቅብን፣ ግን ቢያንስ ጥቂት ነገር እንሰጣለን፣ ጥቂት ነገር እንለግሳለን። ለሱ ነው እኮ እነዚህ ነገሮች ሁሉ በተከታታይ የምናገረው። ቢያንስ እንደ ክርስቲያን ለጽድቅ የሚሆን እንዲህ አይነት ህይወት አለን። ደሃው የሚበረደው ብርድ የሚመታው ብርድ ልብስ አጥቷል። ምናልባት አንዳንዶቻችን ብዙ ብራንዶች ይኖሩናል። ግድ የለም ይኖሩን፣ እሱን መቃወሚያ አይደለም፣ ባለጸግነትን መንቀፊያ አይደለም፣ ማማርና መዋብን ማውገዚያ አይደለም። ቢያንስ ማካፈልን ግን መልመድ መቻል አለብን ወገኖቼ።
አንዳንዶቻችን በአንድ ማዕድ 3 ምግቦችን እንበላለን። ምናልባት እዚህ ውስጥ ላይ መለከታችሁ ይችላል። ቀልደኛ ነህ ይሄንን የምትልበት ከሽሮ ሜዳ ፈቀቅበልና ሌላ ቦታ በልትሉኝ ትችላላችሁ። ስታርተር ይባላል፣ ለምግቡ ማሟሟቂያ ይበላል። ከዛ ሜንዲሽ ይባላል፣ ዋናው ምግብ ይበላል። ከዛ ዋናው ምግብ ከተባላ በኋላ ደግሞ ማንሸራሸሪያ ዴዘርት ነው። ምግቡን ዴዘርት ነው። ዴዘርት በለው እንጂ ዲዛስተርም እለዋለሁ እኔ ከፈለኩ። ደግሞ ያርመኛል እንዴ እኔ ምን አለበት አንተ አርም እንጂ። በ3 ቀን አንዴ የማይበላ ሰው ባለበት ቦታ በአንድ ማዕድ 3 ቀን መብላት 3 ጊዜ መብላት ግፍ አይደል ነው አይደለም? እሺ ይበላ ቢያንስ አንዱን እንኳን ለደሃ መስጠት ያቀታል። እውነት እንደዚህ የሚሉ ሰዎች ጸበል ቤት ታገኛላችሁ። ምን የሚሉ ምግብ እንኳን የማያገኙ ሰዎች ጸበል ቤት ታገኛላችሁ፣ ህሙማን ቤት ታገኛላችሁ። እውነት ቅድስናንና ጽድቅን የምትፈልጉ ከሆነ ይሄንን ብርቱ ስራ ስሩ። ሹልክ ይያላችሁ ሰው በተለይ እህቶች ትችላላችሁ። ኦርቶዶክሳውያን ሰብሰብ ብንልኮ ምርጥ የምግብ ማዕከላት በየአጥቢያው እኮ መክፈት እንችላለን። አርብ የሚመግቡ እኮ አሉ፣ ስም አልጠቅስማው። አርብ ድሆችን የሚመግቡ አሉ። አንደኛው አርብ የሆነው ደብር ቢመግብ፣ አንደኛው ሐሙስ የሆነው ደብር ቢመግብ ድሆች በልተው እንደሚያድሩ ታውቃላችሁ፣ ጠጥተው እንደሚረኩ ታውቃላችሁ፣ የሚራቡ ሰዎች እንደማይኖሩ ታውቃላችሁ። እስኪ ቢያንስ እንስራው ይሄንን። ጥቂት ገቱ ያላችሁ ጥቂት ልቡ ያላችሁ ክርስቲያኖች እስኪ ይሄንን እንስራው። አንድ የተባረከ ሰው አይደለ የአዲስ አበባን ብቻ አይደለም የኢትዮጵያን ሸክም ሁሉ የተሸከመው ነው አይደለም ነው። አንድ ሊቅ እንዲህ ይላል፣ ድምጽ ይሰማችኋል? አንድ ሊቅ እንዲህ ይላል፣ ክርስቶስ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ላንተ ምንድነው ይላል። እየሰማችሁ ይለው ክርስቶስ ደሃውን ነው እኮ በረሃብ ምክንያት ለሞት ከተቃረበ በጌጣጌጥ ያሸበረቀው ማንነት ላንተ ምንድነው ይላል። ወርቃችን ምንድነው? ክርስቶስ ከወደቀ። ጌጣችን ምንድነው? ክርስቶስ ከተራበ። ለክርስቶስ እንዲኮ ነው እንዴ። ዊጋችን ምንድነው እንዴ? ኮስሞቲክሳችን ምንድነው እንዴ? ምንድነው? አንዳንዶች አውሮፓውያንና አሜሪካውያንን እንወቅስ የለ 8 ቢሊዮን ዶላር የውሻ ምግብ ትሉ የለ እንዴ? ይሄ ሁሉ ገንዘብ ለዊግ ግፋውን ቀን የሚገፋ ያለ ብቻ እንደው ብዙ ነገር ለማውገዝ ፈልጌ አይደለም። የተወደዳችሁ ኦርቶዶክሳውያን ክርስቶስ በረሃብ ምክንያት ለሞት ከተቃረበ የኛ ጌጣጌጥ ምንድነው ነው የሚለው። ጌጥህ ደሃ ነው፣ ወርቅህ ምስኪኑ ነው፣ ማሸብረቅህ በደሃው ህይወት ነው ወገኖቼ። እንደሱ እኮ ነው። የእግዚአብሔር ቃልን ቀስ ብዬ ላንብብላችሁ፣ በተለይ እህቶቼ ስሙኝ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል። አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 8 በወርቅ በእንቁ እጅግ ዋጋው በከበረ ልብስ አይሸለሙ፣ ይልቅስ መልካም በማድረግ ድሆችን በመመገብ በትሩፋት በማጌጥ ምስኪኖችን በማሳረፍ የጨነቃቸውን በማቅለል በዚያ ጊጡ፣ በዚያ ሸብርቁ፣ በዚህ ተዋቡ። እንደዚህ ነው የሚለው መጽሐፋችን። በትሩፋት ታጌጡ ዘንድ እወዳለሁ ነው እኮ የሚለው። እወዳለሁ በጌጣችሁ ልትኮሩበት ነው። ምን ልታረጉበት ነው? ከሌላው በልጣችሁ ለመታየት ነው። ምን ልታረጉበት ነው? ክርስቲያን በልኩና በመጠኑ ነው የሚኖረው። እንደውም የእግዚአብሔር ቃል እንዲህ ይላል፣ በልብስ ጌጥ አትታበይ፣ በከበርክበት ወራት ራስን አታኩራ ይላል መጽሐፈ ሲራክ ምዕራፍ 11 ቁጥር 4። ሊኮሩ የሚገባቸው
ለጽድቅ የሚያበቁን ድሆች ነበሩ እኛ ኮራንባቸው ሽታቸውን እንኳን ጦላንባቸው መኪናችን ጋር ሲመጡ መስኮቱ ዘጋንባቸው በሩን ጠረቀምንባቸው ሽታቸውን እንኳን ጠላንባቸው ጀርባችንን ሰጠናቸው አባረርናቸው መኩራት የነበረባቸው ለምንን መስጠት የነበረብን ተለማኞቹን ነገሩ ተገላበጠ ነው ምላችሁ እንዴት ነው ምንረዳው ይሄን ህይወት ምእመናን አንድ ሊቅ እንዲህ ይላል ክርስቶስ የሚገኘው በደሃ ወይም በእንግዳ ሰው ነው ይላል ክርስቶስን ማግኘት ከፈለጋችሁ ደሃውን አገኙት አካፍሉት ስጡት መስውቱት አብሉት አስጊጡት አድምቁት ከብርድ ተከላከሉለት ክርስቶስን አግኝታችሁታል ክርስቶስ የሚገኘው በደሃ ወይም በእንግዳ ሰው ነው የክርስቶስ አድራሻው ይሄ ነው አንድ ታሪክ ጨምሬ ልንገራችሁ አባ ቢሾ የሚባል አባት በነበረበት ዘመን ከለታት አንድ ቀን ክርስቶስ እንዲህ አለው አባ ቢሾይ ለህዝብ ንገራቸው ለምእመናን ንገራቸው እኔ በመጪው ሰንበት በተራራው ላይ እገለጥልሃለሁ ለህዝብም ንገራቸው ያዩኛል አለው አባ ቢሾይም ይሄን ለህዝቡ አወጀ ክርስቶስ በሚቀጥለው ሰንበት በተራራው ላይ ይገለጣል እናየዋለን ብለ ንገራቸው አለው ከዚያስ ሰንበቱ ሲመጣ ምእመናን በሙሉ ወደ ተራራው ገሰገሱ ማንን ለማየት ኢየሱስ ክርስቶስን ለማየት ከዛ ምን ሆነ መሰላችሁ በሞት ይስሙኝ ምን ሆነ መሰላችሁ ተራራው ግርጌ ገና ወደ ተራራው ሳይወጡ መንቀሳቀስ የማይችል አንድ ጉንድሽ ልምሾ ሰው ተቀምጧል የት ነው የምትሄዱት አላቸው ክርስቶስ በተራራው ላይ ዛሬ በማለዳ ይታያል እሱን ለማየት ነው ምን ሄደው አሉት እባካችሁ እኔም ጌታዬ ልይ ውሰዱኝ አላቸው ማን ይስማው ማን ጆሮ ይስተው ማን አባከና ይበለው ማን ጮህቱን ያድምጠው ሁሉም ክርስቶስን ለማየት ተራራውን ተያያዘው በመጨረሻ ተራራውን የጀመረው አባ ቢሾይ ነበር ስዕሉን ማየት ትችላላችሁ በጣም ምርኩስ ያዘ ተጋርሎ ያጎበጠው ወገቡ የተንቀጠቀጠ እግሩ በተጋርሎ ብዛት ያበጠ አንድ ምስኪን ተራራውን ለመውጣት ምርኩዙን ይዞ ሲሄድ ያንን ምስኪን አየው የትኛው ተራራው ግርጌ ያለው አባ ቢሾይ ዛሬ ወዴት ነው የምትሄደው አለው ጌታዬ መድኃኒቴ ኢየሱስ ክርስቶስ በዚህ በተራራው ላይ ዛሬ ይገለጣል እሱን ለማየት ነው የሚሄደው አለው እባክህ አባቴ ሆይ እባክህ እኔም ልኝ ውሰደው ውሰደኝ እኔም ልኝ አለው አባ ቢሾይ በጎበጠ ጉልበቱ በሚንቀጠቀጥ ሰውነቱ በዛለ ጉልበቱ ዝቃለና ደሃውን ተሸከመዋል እዩት ስዕሉን እንዴት ያሳዝናል መሰላችሁ እየተንቀጠቀጠም ተሸከመው እናንተ ክርስቲያኖች ስንት ሰው ተሸክማችኋል እየሰማችሁኝ ነው ያቃታቸውን ሰዎች ተሸክማዋቸዋል መብላት ያቃታቸውን ሰዎች ተሸክማ ተውት ውጭ ያለው ወላጆች ልጆቻችሁን ተሸክማችኋል ወይ እንዴ ብዙ ልጆች እኮ በዚህ ዘመን እንደሚሳቀቁ እንሰማለን ጥሩ ፊት ታሳዩአቸዋላችሁ ማትሪክ ስለወደቁ ፈተና ስላላለፉ ስራ ሰርተው ገንዘብ ስላላመጡ ፊት ተነሷቸዋላችሁ ወይስ ተሸክማችኋላችሁ እርግጥ የኢትዮጵያውያን ወላጆች እንደሚሸከሙ እናውቃለን እናንተ ልጆች ሆይ ሰርታችሁ ምትገቡ ወላጆቻችሁን ተሸክማላችሁ የምር በእውነት ምንም ሳትሰስቱ ትጦራላችሁ ታካፍላላችሁ እንደምታደርጉ አውቃለሁ ብዙ ወጣቶች የሚሸከማቸው አጥተው ስደት የገጠሙ አሉ ብንሸካከምኮ እዛ ባህር ውስጥ አይሰጥሙም ነበር በህይወት እንደሚሞቱ ያወቁ በዛች አላያችሁም ፊልሞቻቸው እንዴት እንደሚሰጥሙ አላያችሁ በቅርቡ እንኳን 100 ምናምን ሰው አይደለ ይሰጠመው አልሰማችሁ ስንት አፍሪካውያን መብል ፍለጋ ረፍት ብንሸካከምኮ እኔ ወንድሙን ቢሸካከምኮ ቢያንስ ቀን ያልፋል ተስፋ አይቆርጥም ልሙት ብሎ አይሄድም እኮ አሳዝን
ስንቶችን አጣን የሚሸከማቸው? እሺ ዓለምስ አትሸከማቸው? ዓለምስ ትተዋቸው? በምን ቃላት ልንገረው? እሺኛ ክርስቲያኖች መሸካከም ያቀተናል? የቆመ የወደቀውን የተመረኮዘ የተንገዳገደውን መደገፍ ያቀተናል? ቢያንስ ቤቶቻችንን መሸከም ያቀተናል? ጎረቤቶቻችንን መሸከም ያቀተናል? መካፈል ያቀተናል? ሚስቶች ባሎችን ባሎች ሚስቶችን መሸካከም ያቀታል? አንዳንድ ሚስቶች እሱማ ምን ስራው ተበላሽቶበታል፣ ንግድ አጥቷል፣ ከስራም ወጥቷል፣ ተባሯል፣ ተፈናቅሏል፣ በጀት አያመጣም እና ምን ሊያረገው ነው ታዲያ ቤቱን? አቤት ያለው ጦርነት! አሁን ባል በዚህ በጀት ምክንያት ይተዋል። አንዳንዶች ሊቀማጠሉ ሁሉ ሲሞክሩ እናያለን። በትህትና እግዚአብሔር የሰጠኝ ነኝ ብለው አይሸካከሙ። በዝናብ የበቀለው በፀሐይ የበሰለው የእግዚአብሔር ገንዘብ ነው ብለው ባል ለሚስት ሚስት ለባል በቅንነትና በንጽህና መስጠትና መሸካከም መልመድ አለብን። ቀን ያልፋል። ዛሬ አንቺ ያለሽ ነገ ደግሞ እሱ ይኖራል። ዛሬ አንተ አለ ነገ ደግሞ እሱ አይኖራታል። ያንተ የሷ ያንተ በቃ የጋራችን ነው አላለልንም እንጂ በኪሳችን ሁሉ ያለው የሁላችን እኮ ነበር መሆን የነበረበት ወገኖቼ። በኪሳችን ሁሉ ያለው የጋራችን። ፀሐይ የኔ ነሽ የሚላት አለ የሁላችን አይደለች? ታላላቅ ጸጋዎች ሁሉ የኔ ነው አይባሉም፣ የኛ ናቸው። ልንካፈላቸው ነው የሰጠን እግዚአብሔር። እግዚአብሔር በሀብት ላይ ከሾመን የሀብት አከፋፋዮች ነን ማለት ነው። በቃ እንሸከማለን ወይ? ሰራተኞቻችሁን ትሸከማላችሁ? የጎበጣችሁ በመሸከም እንዴ የት ደርስ ነበር እኮ ያላችሁ እንዳትቀማጠሉ ግድ የለም ሰማይ ትደርሳላችሁ። ተሸካከሙ። አንዱ ያንዱን ሸክም ይሸከም፣ አንዱ ላንዱ ወደብ እንጂ ወጀብ አይሁን። ተሸካከሙ ወጣቶች፣ ተበረታቱ። ትከሻለ ትከሻ ትለካከሩ፣ አትወዳደሩ፣ አትፎካከሩ። ተረዳዱ፣ ተረዳርታችሁ ስሩ፣ ተሸካክማችሁ ደጉ። አንዳችሁ ዝቅ በሉና አንዳችሁን ተሸክማችሁ ይውጡ። ያኛው ደግሞ ሌላ ከዚያስ ደግሞ እንተቃቀማለን። ትሸከማላችሁ ሆይ? ሸክም አለ ሆይ? እኔ አዲስ አበባ ውስጥ የሰማቸው የሚያስደንቁ አሉ ወላጆች ለልጆቻቸው ሁሌ እናገራለሁ። መሳሳህናቸውን ጥቅጥቅ አድርገው ልጆቻቸውን ትምህርት ቤት ይልኩና የሚበሉት ስለሌላቸው ለሚቀጥነው ምሽትና ለሌላ ቀን ለልጆቻቸው ለማጠራቀም ብለው እንዳይራቡ ብለው ባዶ መሳሳህን ይዘው መስሪያ ቤት የሚሄዱ አባቶች ሰምቻለሁ። በላስቲክ ውስጥ ይከቱታል፣ ጥቁር ላስቲክ ምናምን ሊሆን ይችላል፣ ይከቱታል። ለክ መሳሳት ላይ አውቀው መሳሳህኑን ይዘው በጓደኞቻቸው መካከል ልፍ ይላሉ። ምን ይዘዋል? አትበሉ፣ ትንሽ ቆይቼ ይበላሉ። ከዛስ ባዶ አንጀታቸው በሰርቪስ እየላጉ እነሱ በእግራቸው የሚመጡ እጃቸውን ያሻከሩ ወላጆች ለልጆቻቸው አጉርሰው የራሳቸውን ጣታቸውን ለሰው የሚያድሩ ወላጆች። ኢትዮጵያውያንማ ስለተሸካከመን ነው እዚህ ቆየ ነው እንጂ ተሸካክረን ነበር የምናልቀው። ስለተቃቀፍን እንጂ ያለነው ተናንቀን ነበር የምናልቀው። አይዟችሁ፣ ጨካኞች አትሆኑ በፍጹም። ቀን ያልፋል። እየሰማችሁኝ ነው? ያልፋል። እስካልገደለን ድረስ ያጠነክረናል። ያልፋል። እስካለን ድረስ እንበረታለን። ያልፋል። ግን ቀን እስኪያልፍ ድረስ መጎራረስ ግድ ነው። ጌታችን እስኪመለከተን ድረስ እርስ በርስ መተያየታችን ግድ ነው። ክርስትና እንደዚህ ነው። ህይወት እንደዚህ ነው። አባ ቢሾ የተሸክሞት ወጣ። ጎብጣችሁ ከሆነ ደስ ይበላችሁ። ከዚህ በል ደሞ እግዚአብሔር እንዴት እንደሚያበረክተው ታያላችሁ። በጣም ነው በረከት ያለው። ይሄን ከለመዳችሁ አታቋርጡም፣ ትሰጣላችሁ። ስትሰጡ ይሰጣችኋል። እየተቀጠቀ እየነቀነቀ በቅፋችሁ ያስታቅፋችኋል ይላል እግዚአብሔር ቃል።
ይሰጣችኋል ትንሽ ካላችሁ ማካፈል ልመዱ ህይወት ይሄ ነው ወገኖቼ አንድም ሰው አንድም አጠገብ ያለ ሰው ወንድሜ ነው እንዳይራብ ማለት አካፍሉ ማካፈልን አትርሱ ይላል ወንጌላችን ተሸካከሙ ተሸክሞት ወጣ ከዛስ ክርስቶስ ቢጠበቅ የለም አልመጣም ቀረ ዲያባታችን ዋሽተን አጣቀም ዋሸን እንዴ አረ የለም እመጣለሁ ያለኝ በቃል ኪዳን የገባልኝ ክርስቶስ ነው አለ ትንሽ እንደዘገይ ሲያውተመተሙ ጌታችን ለአባቢሾይ ድምጽ አሰማው ምን አለው መጥቻለሁ እኮ አባቢሾይ አለ የት አለ ተሸክመኸኛል እኮ አንተ አላየኸኝም እንጂ እየሰማችሁኝ ነው ለካ ተሸክሞት የወጣው ዳውን ለካሱ ታያለው ሚለው በዚህ ክርስቶስን ማየት ክርስቶስን ማግኘት ከፈለጋችሁ በዚህ ህይወት ውስጥ ተመላለሱ ክርስቲያኖች የምር ነው ማለት ሌላው ሁሉ ይቅር እቺን ቋና ጠንክረን ከሰራን ወገኖቼ ክርስቶስ በእንግዳ ሰው ወይም በደሃ ውስጥ ይገኛል ያልኳችሁ ለዚህ ከጥቂት አመታት በፊት ኤፍኤም ሬዲዮ ላይ የሰማሁትን አንድ አሳዛኝ ታሪክ በነገራችሁ ተቀየሙኝ ለባችሁን አሳዝኘው ወደ ቤት ልካችኋል እንደውም አኩርፈናል የበለጠ አስቆረፍከን ትሉኛላችሁ አትሉኝም አይደል በሰላም ወጣለሁ አይደል የጓሮን በር አቋለው ደግነቱ እናንተ በፊት ብትጠብቁኝ እንኳን እኔ በኋላ እየሰማችሁኝ ነው እዚህ እስጢፋኖስ ቤተክርስቲያን አንድ አጥማቂ ነበሩ አሉ ታማሚናት 3 ልጆች ያሏት ከገጠር ነው የመጣችው ለተጠመቅና ለትድን ታማሚናት እዚህ ከተማ ስትመጣ አባከና ያላት የለም እሷ የመሰላት ብዙ ክርስቲያኖች ስላሉ አንዱ መጠለያ ይሰጠኛል ብላ እንደውም የቤተ መቅደሱ የቤተ ክርስቲያኑ መጠለያ ጥሩ ማደሪያ ይሆነኛል ብላ ምንም ዘመድ የላት ዝም ብላ ነው የመጣችው ስትመጣ በዚህ ሲያባርሯት ከመጠለያ ሲያስወጧት መሄጃ በታጣ ጊዜ እዛ እስጢፋኖስ አካባቢ ካሉ ግንቦች ከጀርባ በተለይ ዝም ብላ ነፋስ የሌለበት ቦታ 3 ህፃናቷን ይዛ ማደር ትጀምራለች ለካ እስጢፋኖስ ጀርባ ወንዝ አለ ከወንዙ የወጣ ጅብ አንዱን ህፃን ልጅ በላባት ይሄን የሰማሁት ኤፍኤም ሬዲዮ ላይ ነው ግን እኮ ብዙ ክርስቲያኖች አሉ እውነት አስብ ዝም አላችሁ እኔ በሬዲዮ ነው የሰማሁት አሳዝን ክርስቲያኖች እግዚአብሔር እንዳይጠይቅ ያየናል እንዳይፈትሽን እምትችሉትን ጥቂት ነገር በወር አንድ ጊዜ አንድ ደሃ በወር ተውት በቀን በወር አንድ መታካፍሉት 10 ብር ካላችሁ 2 ብር የምትሰጡት በቀን የዳቧችሁን የምትተውለት የሻያችሁን የምትዘሉለት አንድ ደሃ ይኖራችሁ ሰጣችሁት የምታልፉት ክርስቶስን አገኛችሁት እኮ በቃ በዚህ ዘመን እንሰማለን እኮ ምንን ቃላት መግለጽ ይቻላል በተለይ ህሙማን ቤት በተለይ ጸበል ቤት በተለይ ሆስፒታል በጣም ያሳስኑ መድኃኒት አጥተው የሚሰቃዩ እንዴት ያሳስናል በቅርቡ አንዲት ተጋዳይ ልጅ አውቃለሁ ሰምቻለሁ አጋንንትን በመዋጋት እድሜዋን የፈጀች ልጅ ናት በረሃብ ጽናት ይሁን አላውቅም ስኳር ታማሚ ሆነች ባለፈው ነሐሴ ይሁን እንደዚህ የተክልየን በዓል ለማክበር ሄዳ ነበራሉ በግል አውቃታለሁ ጅግ ተጋዳይ የሆነች ናት ሰማይትም ናት በእውነት አላመልክም ብላ ከእግዚአብሔር ጋር አብራ መከራዋን የተቀበለች ስኳር በሽተኛ ሆና ኢንሱሊኗን ይዛ በዓል ለማክበር ወደ ተክልየ በዓል ታከብር ደብረ ሊባኖስ ሄደች እዛ ያከበረች ቦርሳዋን ሰረቋት ያላት መመላለሻ ነው ውስጡ ግን አብዛኛውን የሞላው የምትወጋው መርፌ ነው ኢንሱሊኗን ሰረቋት በምን ትወጋ እንዴትስ ትመለስ እንዴትስ ፈጥና በዳዲቷ ጋር ትድረስ እዛው አረፈች ተቀበረች ኢንሱሊን የሚሰርቅ ህዝብ አሳዝን ግፈኛ ግፍ አልበዛ ይሄን ሁሉ ስናገር ግን ምናልባት ይሄ ሰውዬ እብድ ነው እንዴ እንዳትሉ ይሄ ሰውዬ አዲስ አበባ ነው ያለው እንዴ እንዳትሉ ይሄ ሰውዬ ሽሮ ሜዳ ነው ያውቃትም እንዴ እንዳትሉ ምን ኖሮ ነው አሁን ስጡ ሚለን እኛ እንደውም አንተ ልትሰጠን የመጣ መስሎኝ እንዳትሉ እየሰማችሁኝ ነው አካውንታችሁ ውስጥ ማስገባው ምንም ብር የለም እናቴ እንደነዛ እንደማፊያዎቹ እኛ ጋር የለም እንደዚህ አይነት ነገር አለ የጽድቅን መንገድ ግን እንነግራችኋለን
ይሄ ለግብዝነት አይደለም እንለው ለማስመሰልም አይደለም እንለው እውነት ስላለን ነው ይሄንን ምን ነግራችሁ ምን ኖሮ ነው ስጡ ሚለን ልትሉ ትችላላችሁ ምንም እንኳን ባይኖራችሁ መስጠት ትችላላችሁ እውነት አሰብ ሊቁ ዮሐንስ አፈወርቅ ምን ይላል መሰላችሁ ድህነትህ የቱንም ያህል ቢሆን 2 ዲናር የለህምን 2 እግሮች አሉህ ህሙማንን ጠይቅበት 2 አይኖች አሉህ የሚሰቃዩትን እይበት ቢያንስ 1 ጣራ አለ እንግዶችን አስጠጋበት 2 ዲናር አለ ያቺ 2 ዲናር በመኩሪያ ቤት አለችውን ሴት እኮ አስተውሶ ነው ምንም ነገር ባይኖራችሁ እንኳን ድሆችን የታመሙትን ጠይቁበት በግራችሁ እዩበት በጣራችሁ አስጠልሉበት ከቻላችሁ ምንም ነገር እንኳን ባይኖራችሁ የተወደዳችሁ ኦርቶዶክሳውያን ሀብት የሚባለው በኪስ የሞላው በቦርሳ የታጨቀው በጎተራ የተከተተው በአካውንት የተቀመጠው ብቻ እንዳይመስላችሁ ሀብት አላችሁ ምን አይነት ሀብት አላችሁ መሰላችሁ ጉልበት አለሽ ለምሳሌ እቴ እስኪ አባከና ሚላይ የሌላቸው ልብሳቸውን የሚያራግፍላቸው አልጋ የሚያነጥፍላቸው ቤት የሚያጸዳላቸው ተባይ የሚያራግፍላቸው መቆረብ እየፈለጉ ልብስ የሚገዛ ያጡ በወዛችሁ ቤት ተረውላቸው አጽዱላቸው ወጣቡላቸው ሰፈር ውስጥ ጽድቅ ከፈለጋችሁ እዚህ ውስጥ አለ ጉባኤ ሁሉ ጊዜ ወንጌል ሰፈር ውስጥ በቃ ታውቋቸው የለናንተ ሰፈር ውስጥ የሚራቡትን የሚጠሙትን የሚቸገሩትን አታውቁም ታውቃላችሁ እናውቃለን ሰብሰብ በሉና አንድ አምስቱንና አንዳችሁ የአንድ ቀን ምሳ አንዳችሁ የአንድ ቀን ቁርስ ቻሏቸው ወንጌል ማለት ይሄ ነው ወንጌል ስለ ኢየሱስ ከዚህ በላይ ወንጌል አለ ስጦታ እኮ ነው ኢየሱስ ክርስቶስ በቃ የመጨረሻው ትምህርታተነ አይደለም አጥቻ አይደለም በፍጹም ክብር ለአባቶቻችን ስንዱ የሆነች መቤት ናት ጣዋት የተሰበከውን በሰብከው እንኳን አዲስ ነው የሚሆነው ይሄ የተለየ ቤት ውስጥ ስላለ አዲስ ማለዳ አዲስ ቃላላት ቤተክርስቲያን ቤት ሞልቷቸው የሰው ረሃብ ያዛቸው አሉ ጎብኙአቸው ያዋቸው መብል ሞልቷቸው ፍቅር የራባቸው አለ ስሟቸው እፍኝ ጥሬ ሞልቷቸው አስታዋሽ እፍኝ ልብ ያጡ ወላጆች ብዙ ናቸው ጎብኙአቸው ገንዘብ ኖሯቸው ጆሮ የተነፈጋቸው አሉ አዳምጧቸው ሐዘን ይሰበራቸው አሉ ሐዘን በዚህ ዘመንማ ብዙ ሰው በተለይ አረጋውያን ብዙ ሐዘን ሰብሯቸዋል በዚህ ዘመን እንዲያና እንዲ ብያል ዘረዝረው ታውቁታላችሁ ተጠያየቁ ተስፋ ተሰጣጡ ተበረታቱ ሐዘን ይሰበራቸውን አጽናው ዕውቀት ካላችሁ የህፃናት ምንም የሌላቸውን ሰዎች ቱቶር አስተምሩ ዕውቀት ካለ አስተምራ የካህናትን ልጆች አስጠናበት የተሰጠህ ከሆነ ደግሞ አከፋፋይ ነኝ በል በቃ የተቀበልኩት እንጂ የኔ የሆነ የለም በል ባለጠግነትና ክብር ካንተ ዘንድ ነውና የሰጠኸኝን እሰጣለሁ በል ሀብታችሁን በጣም ከፈለጋችሁት ገንዘባችሁን በጣም ከወደዳችሁት በድሆች ሆድ ውስጥ በድሆች እርቃን ላይ ወደ ሰማይ ላኩት ሀብታችሁን በጣም ትፈልጉት ከሆነ ልንገራችሁ ገንዘባችሁን በጣም ትፈልጉታላችሁ በጣም ከፈለጋችሁት ሀብታችሁን ወደ ሰማይ ላኩት እንዴት አድርጋችሁ በድሆች ከርሱስ ለእግዚአብሔር መስዋዕት አድርጋችሁ አቅርቡት ከርሰነ ዳያንን መቅደስ አድርጎ የሚቀበላት መባ አድርጋችሁ ለክርስቶስ ሰውለት ወደ ሰማይ ላኩት ሌቦች ሰርስረው የማይሰርቁት ግንብ ደርምሰው አጥር ጥሰው ጉድጓድ ቆፍረው ወደ ማይወስዱት ወደ ሰማይ ሀብታችሁ ላኩት በማን በድሆች ውስጥ በምስኪኖች ውስጥ በተጨነቁት ውስጥ በአመጻ ገንዘብ በሰማይ ለራሳችሁ ወዳጆችን አብጁ ይላል ጌታችን ወደ ሰማይ ኤክስፖርት አድርጉት ባንክ ከማስቀመጥ በላይ ነው ለዚህ ጋራንቲ እንሰጣችኋለን አይተናላ ባንክ ከማስቀመጥ አክሲዮን ከመግዛት በላይ ለድሆች መስጠት ይበልጣል ወደ ሰማይ ላኩት ገንዘባችሁን ከወደዳችሁ ለሰማይ ህይወት አስቀምጡት ወደ ሰማይ
ላኩት ወደ ሰማይ ላኩት ይቆያችኋል ተጠራቅሞ ይቆይ ሊነገር ወደማይችል ሀብት ባለጠግነት ተገባላችሁ አውግስጢኖስ የተባለ ሊቅ እንዲህ ይላል ባለጠግነት በራሱ የሚነቀፍ አይደለም ይላል አብርሃም ባለጠጋ ነበረ ይልና ደሃውን አላዛርን ግን ከማቀፍ አልከለከለውም ይላል ከዛ መጨረሻ ላይ ሲያጠቃልል ይላል አብርሃምም አላዛርም በእግዚአብሔር ፊት ሁለቱም ባለጠጎች ሆነዋል ይላል ይሄን ሁሉ ስናወራ ባለጠግነትን ያወገዝን አይደለም የሚበልጠው ባለጠግነት ግን በሰማይ ነው ያለው አልዓዛር በአብርሃም እቅፍ ነው የገባው እቅፎችን አዘጋጁ በቅዱሳን ስም በመዘከር ድሆችን በሰማይ እቅፍ አዘጋጁ በሰማይ መጠለያ አዘጋጁ በሰማይ ስፍራ አዘጋጁ በሰማይ እቅፍ የሚሞቅ እቅፍ አዘጋጁ ወደ ሰማይ ላኩት ገንዘባችሁ ወደ ሰማይ ላኩት ቆይ ልጠይቃችሁ የዚህ ዓለም የባለጸጎች መዝገብ ፎርብስ መጽሔት ነው የሚባለው ነው አይደል የሚባለው ፎርብስ መጽሔት ስማችሁን ቢያውቀው ይሻላችኋል የዘላለም የህይወት መዝገብ ክርስቶስ ጋር በተጻፉ ይሻላችኋል ምን ሴቶች እስኪ ዝም በሉ ቆዩኛ እንዴ ወንዶች የላችሁም እንዴ ገና ያሰባችሁበት ነው አይደል ካልኩሌተር እየመታችሁ ነው ገና ፎርብስ መጽሔት ቢጽፋችሁ ይሻላል ወይስ የክርስቶስ መዝገብ ይሻላል አይደል ይሻላል አይሻል ወደ ሰማይ ላኩ ወደ ሰማይ እዛው የህይወት መዝገብ አለ ያ ንፉግ የሆነው ነው የሚባለውን ሰው አታስታውሱ ስሙ የለም እኮ ሉቃስ 16 ላይ ስሙ ያለው ያላዛር ብቻ ነው የኛውስ አንድ ባለጠጋ ሰው ነበር ስሙን ያውቀዋል ግንስ ሊጠራው አልፈለገም ክርስቶስ ስማችሁን ቢጠራው ይሻላል ወይስ ይሄ ዓለም ስማችሁን ቢናኙ ይሻላል ወደ ሰማይ ላኩት አልዓዛርን ያሰባችሁት ዳውን ያሰባችሁት በዚህ ዓለም ዝነኛ መሆን ይሻላችኋል በሰማይ ዝነኛ መሆን አልዓዛር ዝነኛ የሆነው በመድር ነው ወይስ በሰማይ ነው በመድር በድህነቱ ዝነኛ ነው በሰማይስ በምን በባለጠግነቱ ተፈላጊ ሰውና በጣም ተፈላጊ ሰው መሆን ከፈለክ ያለ ማጉረምረም ኑርበት አልዓዛር በሰማይ በጣም ተፈላጊ ቪአይፒ ነው ቪቪአይፒ ነው እንደው ቪአይፒ ማይቀል ነው አይደለም በጣም ያልዓዛር ጊዜ በሰማይ ዛሬ የኛ ጊዜ ላይ በሰማይ ግን የማን ጊዜ በዚህ አጭር ዘመን ዝነኛ ባትሆን ቅር አይበለ በዘላለም ህይወት ዝነኛ ኮንክ ይበቃል ያልዓዛር ጊዜ ይመጣል እውነት አስብ ለዛ ጊዜ ወደ ሰማይ ላኩት መላከ ብርሃን ሰላማ የሚባሉ እዚህ ኢትዮጵያ ውስጥ የነበሩ ሊቅ ነበሩ እሱን ነግሬያችሁ ላብቃ መላከ ብርሃን ማን አልኳችሁ መስጠት ነው ስራቸው ለተቸገረው ሁሉ ይሰጣሉ ለመዋጮ ሁሉ ያዋጣሉ እና ሌሎቹ እንደ በታይ ነው የሚቆጥሯቸው እና ሰብሰብ ብለው ጓደኞቻቸው ምን አሉ አንተ ሰላማ አቤት ሀብትን እንዴት ብትጠላው ነው እንደዚህ በተንከው አሏቸው አሉ እሳቸው ምን ብለው መለሱ አሉ እኔም ልጆቼም ኋላ ወደ ምን ሄድበት ቀድሜ በሰደው ወደድኩት ወይስ ጠላሁት አሏቸው አሉ ወደዱት ወይስ ጠሉት ኋላ ወደ መሄድበት አስቀድሜ ከሰደድኩት መውደድ ወይስ መጥላት እርግጠኛ ናችሁ በሉ እንደ መላከ ብርሃን ለመሆን ያብቃችሁ የተረሳው መቅደስ ብዙ እኛ ምን ተሳሰብ እዚህ ውስጥ እየተራበ የሚሰማን እንደሚኖር እርግጠኛ ነኝ እየሰማችሁኝ ነው በእርግጠኝነት ይህንን የእግዚአብሔር ቃል ሰምቶ የሚጠገብ እንዳለ አውቃለሁ እየተራበ የሚሰማ እየተራበ የሚያለቅስ እዚህ መጥቶ እንዳለ አውቃለሁ ግን ምን ያረጋል አንተሳሰበምኛ ትተነዋል እንደው እግዚአብሔር እንዴት ያዝንብን ይሆን በጥንቷ ቤተክርስቲያን በዕለተ ሰንበት እሁድ ማለዳ የገንዘብ መዋጮ ይደረግ ነበር የቤተክርስቲያን ታሪክ ሳነብ እየሰማችሁኝ ነው የገንዘብ መዋጮ የሚደረገው ለምን እንደሆነ ታውቃላችሁ በሰንበት በዚያ አጥቢያ ያሉ ድሆች ምን ይጠግቡበታል እየሰማችሁኝ ነው እንደዚህ የሚያጠግብ መሰባሰብ ፈጠሩና እናንተ ማይበራት እናንተ ተሰብሰቡና ድሆችን መግቡበት እሺ የተረሳው እንድናስታውሰው ይርዳን ይቆየን